ሰላም እንዴት ናችሁ ጓደኞቼ? ነው ያለሁላችሁ። እንግዲህ ሜላት ማለት ነው ሼር እንኳን ቢያደርጉልሽ እንደዚህ ብለ ምትሻል ማለት ነው። በራስሽ አደያ መስራት ማትቺ ደነዝ አንቺ ነው ያየሁት። ውሸትን ተባብረሽ የምትሰሪ መጀመሪያ እኔ እውነተኛ ነኝ ወይ ውሸትን አልወድም ምናምን ሳልፈልግ ነው ከነሱ ያራዳውት ምናምን ብለሽ ስታሽቃብጪ ነበር አንቺ ቆሻሻ። ከዚህ በፊት እነ ሳምሪ እነ ፍቅር በህይወታቸው ገብተው ነበሩ። ቆሻሻ እናንተ ደካማ ሰዎች ላይ ብቻ ነው እንደዚህ ጣጣችሁን የምትቀስሩት ማለት ነው። ጽጌ ለምነቴ የዳኒ ፍቅረኛ ሳትሆን ዳኒ ደግሞ የመጀመሪያ ፍቅረኛ ናት ብሎ ሲጨመለቅ ቆዩት። እነሱ ለምን አታቅሽም? አንቺ ወራዳ ቆሻሻ ማለት ነው። ድራማ እንደምትሰሩ አታቂም እንዴ? እህትሽ ሳትወልድ ወለድኩ ያለችው የአረብ ሀገር ሙሉጭ አርግታ ይበላችሁ አታቂም? እንዳንቺ እባብ የወለደ ሰው ይሁን እንደዚህ የተከበረ ሰው ልጁን እንደዚህ ሽፍን አርግቶ ነው ሚዲያ ላይ የሚያመጣ። የእናንተ ቆሻሻስ የእናንተ ሴተኛ ዳሪ ስሮታ ሕፃን ልጅ ተከራይታ ያመጣችው እንግዲህ መቼም ብር ከፍላ ነው እንደፈለገች ነው የምታደርገው። የሰው ልጅ እንደዚህ አንጠልጥላ ሚዲያ ላይ በሁለተኛ ቀን በሶስተኛ ቀን እንደዚህ ገላልጣ ነው ያመጣችው። በዚህማ ብታመጣ ማለት ነው ፊቱን ገልጣ ኦኬ 4 ወር ሆኖታል የሚባለው። የእናንተስ ሌባ ውሸታ የአረብ ሀገር በጎች ላይ ደብተራ ሰርታ የተጫወተችው ማለት ነው። በመተት የነካችው የአረብ ሀገር ሴቶች እነዚህ የበሰበሱ አሮጉት ደግሞ አሁን ቡታጀራ ድረስ መምጣት ጀመሩ አይደለም እንዴ? ባለፈ ትናንትና የሆነች ቆሻሻ ስታስለፈልፊ አስመጣሹ አሮጊት ቦታም አታውቆ ማለት ነው። ሩታ ምን አልተቀበለቻትም ታዲያ? ሩታ እኮ የአረብ ሀገር በጎች በጣም ነው የምትንቃቸው፣ በጣም ማለት ነው። ቤቷን ራሱ አላስጠገቻትም። እናንተ ቆሻሻዎች ማለት ነው። ውሸት እንደሚሰሩ ታውቃለሽ፣ ድራማ እንደሆነ ታውቂያለሽ። ለምንድን ነው ሄረሜላ የምትወቅሻት? የሳማ ቆየ ወራዳ ሴተኛ ዳሪውላ መኖራቸው የዩቱብ በቃ ሌላ ስራ የሌላቸው እናንተ። እኛ የተማርነ ሰው ትናለች ደደብ። የተማረ ሰው እንደዚህ ነው እንዴ? ለምን የመንግስት ስራ አትሰሩም ታዲያ? የተማረ ሰው ልትሆኑ ቆሻሻች ጭግግታ። መጀመሪያ እጇን በሎሚና በጨው አርገታ እናቴ አንቺ ደግሞ ዲግሪ ጭነሻል። እንግዲህ አረብ ሀገር ሄድሽው ለስድብ ነው ማለት ነው። እንደው በጎቹ ምናምን ተላለ። አንቺ ደግሞ አህያቶኝ እንዳማራጭ። በነገራችን ላይ አንድ ሰው ወዶ ፈቅዶ ነው የሚሰጠው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባል ነገር አለና ለሩታ ስጦታ ተሰጥቷት ለሩታ እንደዚህ ሩታ ሶሻል ሚዲያ ላይ የመጣችው መተት አስደርጋ ነው እያለች ነው እንግዲህ ቲክቶክ ላይ ነው እንደዚህ የምትለው። እንግዲህ ስርዋን ጉር በሉልኝ እህቴ ከስድብ እንግዲህ አሁን የሚመጣው እንግዲህ ጾም ነው። እናንተም ለምንድን ነው ኃጢአት የምትገቢው? የኔ እናት በዛ ላይ የሩታ ልጅ አይደለም የሩታ ልጅ ውሸት ነው፣ አርግዛ አልወለደችም እያልሽ ነው። አንቺም ሴት ልጅ ነሽ። ልጅሽ ምናምን ስትፖስት አይቼሻለሁ፣ ግን ፈጣሪሽን ፍሪ። ሌላውን ተይው። ይሄ ሌሎቹ ቲክቶክ ላይ የሚያናዱሽን ትተሻቸውና ትክክልን አንቺ ወደ ራስሽ መንገድ ተመለሽ የኔ እናት። በስድብ ማንንም ሰው አይቀየርም። ዛሬ እንሙት ነገ እንሙት አናውቀውም፣ ግን ለምን ይሄንን ያህል ስግጥ ያለ ስድብ? በዛ ላይ ሜላትን የሆነች ከአረብ ሀገር መጥቼ ነው ብላ ሜላት ይዛ መታለች እና ለምን ሩታ አልተቀበለችሽም? አንቺ የሩታ በግ አይደለሽም ወይ? ሩታ በጣም ነው የምትንቃችሁ እያለች ነው እንግዲህ እየተሳደበች ያለችው። እና ሩታ ከነመፈጠራችሁ ማታቃችሁም እናንተ ግን ለሷ ታጨበጭባላችሁ እያለኝ ነው። ምን ቸገረሽ? ያጨብጭቡ። ሰው ለወደደው ሰው ቢያጨበጭብ ምንም አይደለም። ግን እነሱ በጣም ተሳዳቢው ስለሆኑ ነው እንጂ እኛ ሩታን ስለወደዱ ምን ጣጣ። እኔ ራሱ አልጠላቸውም፣ ግን እምጠላቸው ለምን ታውቂያለሽ? ሩታን የወደዱ መስለው ሩታን ለሚያሰድቡ ሰዎች እኔ እጠላቸዋለሁ። ግን አንቺ ግን በዚህ መልኩ የሰው ሊከፍ ዝቅ አድርገሽ መሳደብ ግን በጣም ነው። ምን ታርግሽ ሩታ? ተያት በቃ ተፋቻት። በዛ ላይ ደግሞ ሜላት ከአረብ ሀገር የመጣ ምናምን ብላ ይዛ ትቀርባለች ልጇን መሰለኝ። እኔ አላየሁኝም። እኔም ጥያቄ ተጠይቄ ነበረና ይቺ ለምን ሩታ አልተቀበለቻትም? ሩታ በጣም ነው የምትንቃትና መተት ምናምን አንጥታባት ነው እያለች ነው። መተት በቃ የአረብ ሀገር ልጆችን መተት አሰርታ ብርና ልብስ እንዲሁም የተለያዩ ነገሮች እየተቀበለች እያስላከች ነው እያለች ያለችውና የኔ ውድ ወደው ፈእደው እስከሰጧት ድረስ የፈለገችውን ነገር ያርጉላት፣ ትልበስ። ወርቅ ለምን ከእግሯ እስከ አንገቷ አያረጉላትም? ከነ ጸጉሯ ለምን አያደርጉላትም? አንቺ ምን ቸገረሽ? የቅናት መንፈስ የተወጋ ይሁን የኔ እናትዬ።
በዛ ላይ ደግሞ እነ ትክክል ሩታን አታሰድቧት። እናንተ በምትጭሩት ክብሪት ነው ሩታን እያሰደባችሁ ያላችሁ። እናንተ ወዳችኋት ሳይሆን ለፎሏችሁ መሰብሰቢያ ነው እንጂ ወላሂ ብትወዷት ማኖሮ ቢሆን አትሳደቡም። ትሳደባላችሁ፣ እንትናችሁን ትረጫላችሁ። ከዛ ሩታን እየመጡ ይሰርቧታል፣ ያዋርዷታል። እና ሩታ አልወለደችም ውሸት ነው እያለች ነው። እህቴ በእናትሽ ተጠንቀቂ። ደግሞ ሩታ ሶሻል ሚዲያ ላይ ልጇን ብታመጣው ምን ችግር አለ? ለምን አመጣችሁ ብለሽ ነው ውርጅብኝ የምወርጅባት? እሷ ለወለደችው አንቺ ምን አንገበገብሽ? ደግሞ ውሸት ነው። ኧረ ተይ ይድረስ ለዚች ለልጅ።